አምባ ማህበረሰብ ይሄ ቤተሰብ ውይይት ቢኖርም ማለት ነው መጀመሪያ አንድ ስህተት ብንሳሳት ትክክል ነው ወይ ትክክል ነሽ ወይ እንባባላለን ከዛ ላይ ከታረመ ወደ ቤተሰብ ውይይት አይቀርብም ማለት ነው ከዛ አቅቶ የቀረ ግን ወደ ቤተሰብ ውይይት ይቀርባል ከዚህም ተወያይተንበት ግን ከኛ አቅም በላይ የሚሆን ከሆነ ቅሬታ ሰሚ ኮሚቴ አለን ወደ ቅሬታ ሰሚ ኮሚቴ እናቀርባለን በዛ ተወያይተን ያም የማይፈታው ከሆነ ወደ ጠቅላላ ጉባኤው ይቀርባል ማለት ነው ከጎረቤቶቻችን ጋር ከቤተሰቤ ጋር ከትዳር ጓደኛዬ ጋር ከልጆች ጋር ተወያይተን ከመካከላችን ነጥብ ታክልም ቢሆን ችግር እንዳይኖር ለዛ ቤተሰብ ውይይት ሳይሆን ምን ጠብቀው ደግሞ የተፈጠረው ችግር ባነጋገርም ሆነ ባሰራርም ሆነ የገጠመ ችግር ካለ እዛው ላይ ተወያይተ ነው ምን ፈታበት ሂደት ነው ያለው መቴ ያለዳል በቅርብ በኩል ተሳክቷል በጸባይ ማስተሰልም ከብት ያቅርቡልኝና ተመሬበት አይደሉ ላይ የተቀረበው መታገስ ነው የማስተውሰው የለኝም ከቤት ካለ ይቅረብልኝና ልማርበት ብለህ በመቴ ያላችሁ በዛሬው ውይይት እንዳጋጣሚ ሆኖ እኔ ነበርኩ የመድረኩ መሪ የሆኑት እንዳጠቃላይ ሁላችንም ነን ከትንሽ እስከ ትልቅ እኔ አሁን ያው ኤግዛምፕልም ለመግለጽ እኔ ስጀምር ገና ህፃን ነበርኩኝ እና ያው መድረክን እየተለማመድኩ አሁን ላይ እንደዚህ ደርሻለሁ ብቻ ግን ህፃን ያለው ገና 7-8 አመት ምናምን ሲሆነን ጀምረን መድረክ መምራት እንጀምራለን ማስተሰልም ከቤት ያቅርቡልኝ ተመሬበት ላይ የተቀረበው ሸት ነው ማስተውሰው የለኝም ከቤት ካለ ይቅረብልኝና ተመሬበት ሄዳለሁ ብላች በሸት ያለው እሺ በቅድ በኩል ተሳክቷል በጠባይ ያስኩት የለኝም ከቤቱ ካለ ይቅረብልኝና ልማርበት ችግርን እየፈታን ከሄድን ያው ቂም በውስጣችን አያድርም ማለት ነው እና ያው ሰላም እየሰፈነ ይሄዳል በጉረቤትም ሆነ በቤተሰብ ችግር ሲከሰት ችግሩን ከዛው ላይ ተረዳድቶ መፍታት ችግሩ ከተፈታ በውስጥ ቅራኔ አያድርም እና ያው ሰላም ይፈጠራል የቤተሰብ ውይይት ትልቅ መፍትሄ ነው ሰላም ለማምጣት ቤት ላይ ነው በቃ ትልቁ ስራ መሰራት ያለበት የአንዱ ቤተሰብ መልካም ሆነ ማለት ሌሎችም ሁሉም እያንዳንዱ ቤተሰብ ጥሩ ስነ ምግባር ይዞ ቢቀጥል ጠብ የሚባለው ምንጩ ይደርቃል ማለት ነው ዋናው መሰረቱ ከቤት ላይ መገንባት ነው ሰላም ሁሉም ቤት ሰላም ከተገነባ ጠብ በዚህ ታርጎ ይመጣል እና ይሄ ልምድ ሁሉም ወስዶት መልካም ቤተሰብን እየመሰረተ ሁሉም ሰላም እንዲፈጠር ደስ ይለናል ስራን በቅድ ደሞ እንዳናጠፋ ደሞ ተከክል ነሽ ወይ ተከክል ነው ወይ ይያልን በሰላም ይሄው እየተጀመረ ጀምሮ በጣም ጥሩና ጥሩ ሆነን ነው የምንሄደው በንግግር በውይይት ሰብሰብ ብሎ አንዱ ያላየውን አንዱ ጎን አይቶ ችግሮች እንዲፈቱ ያን ይጠቅማል ለልጆች ደግሞ የመጀመሪያው ችግሮችን ምክሮችን ከጓደኛ ከኩያም ሊሆን ይችላል ከተላልቆችም ከነሱ ሐሳብን ለመቀበል ለማግኘት ይረዳናል ከዛ መድረክ የመምራት እድልም ስለምናገኝ የንግግር ችሎታችን ይዳብራል እና ዋና ዓላማው ችግርን ከስሩ ለማስቀረትና ወደ ሌላ ነገር ሳይዞር ያንን በዚሁ በንግግር በውይይት መፍታት ነው ማስተሰልም ከቤት ቅዳብልኝና ተመሬበት ሄዳለሁ እሺ ህፃናት በዚህ በቤተሰብ ውይይት መሳተፋቸው የመድረክን ምንነት አውቀው
እንዲሄዱ ያደርጋል። ያው ስራን በቅድ ለመስራት ጥናቱንም ሌላም ስራ ቢኖራቸው ስራቸውን በቅድ እንዲሰሩ ያደርጋል። ከቤተሰብ ጋርም ቤተሰብ ይህን ስሩ ብሎ ጫና ሳያደርግባቸው ራሳቸው አቅደው እንዲሰሩ በመድረኩ የዚህን ሁላ ጥቅም አይተው አውቀው ይሄዳሉ። የመድረክን ምንነት አውቀን እንድናድግና ኮንፊደንስ እንዲኖረን አድርጎናል። ህፃን መከረው ትልቅ መከረው ዞሮ ዞሮ ዋናው ምክሩን ነው ብለን ነው የምናስበው እኛ እና ያው ታላላቆቻችንን እናቴንም ምናምን እንመክራቸዋለን። ያው ዋናው የሚታየው ሀሳቡ ነው። ስለ ልጆች አስተዳደግ ትልቅ አስተምሯለሁ። መልካም ስነ ምግባር ይዘው እንዲያድጉ፣ ስራን በእቅድ እንዲሰሩ ልጆች ወላጅ አስገድዷቸው ሳይሆን ይሄን ስሩ ይሄን አድርጉ ብሎ ሳይሆን ራሳቸው እንችላለን ብለው ያቀዱትን አስበው እንዲሰሩ እንዲሆን ትምህርትም ያው በእቅዳቸው ስለሚካተት ራሳቸውን አውቀው እንዲሄዱ ማድረግ ነው እና ቀጥሎ ልጆች ለወላጆች ሀሳብ የማቅረብ መብት መኖራቸውንም እንዲረዱት ሀሳባቸውን በነፃነት እየገለጹ ማስተማር እንዲችሉ ነው ትልቁ ነገር። የሰው ልጆች ነን፣ በጋራ እንኖራለን። ችግሮች ሊገጥሙ ይችላሉ። ነገር ግን ችግሮችን በውይይት እየፈታ የመጣ ማህበረሰብ ነው። በቀላሉ ነገሮችን የቃላት መተላለፍ ቢኖሩ እየተወያየ መሄዳችን ሰላማዊ ህይወት እንድንኖር አድርጎናል። እንደው ማጋነንም አይደለም። እንደኔ እንደራሴ ስተረጉመው የኛን አኗኗር ምድራዊ ገነት ነው ብል ማጋነን አይሆንም። ውይይት ነው ሁሉም ነገር የፈታው። ከጠብ ይልቅ ከዱላ ከዛ ይልቅ ውይይት ነው ሁሉም ነገር የፈታውና ሁሉም በሚገናኙበት ሰዓት እንደዚህ በጎረቤት ሁሉም ተሰብስቦ ውይይት አድርጎ ችግሩን ያዩትን ነገር በሰዎች ላይ እንደዛ እየተነጋገሩ ችግራቸውን ፈተው ሰላማዊ የሆነ ኑሮ እንዲመሩ ነው ማስተላለፍ። የዛሬው የ15 ቀን የቤተሰብ ውይይት ያው ብዙ ችግርም የቀረ የለም። ያው የቤትም ተሳትፎ ጥሩ ነው፣ ምርጥ ነው የዛሬው ውይይት እላለሁ። አመሰግናለሁ። ጨርሻለሁ። እሺ 15 ቀን ሰላም ፍለጋ የቤተሰብ ውይይታችንን ጨርሰናል። ጥፋት ያለባችሁ ለቀጣይ 15 ቀን አስተካክላችሁ እንድትገኙ ደግሞ ጥፋት የሌለባችሁን በዚሁ ቀጥሉበት። ሁሌም ንጹህ እየሆናችሁ ተገኙ እና ደስ ይላል። ውይይቱ በጣም ደስ ይል ነበር። ጨርሰናል። ደህና